ይብቃ ተለማመርነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በእርሱ ቁስል እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትና ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ በመነቃቀፋችን በመሰዳደባችን በመወጋገሳችን አንዱ በአንዱ መፍረዳችን ተለያይተን ለየብቻ ስንሮጥ ለየብቻ እየተበላን እናልቃለን እንጂ ዋጋ የለው። አንድነት ይሻለናል፣ ህብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞት አለ እንደ ንገሩ አለ እንደ የማይሞት አለ? የሚገሉ አይሞቱ? እስቲ ንገሩ። ሺህ ዘመን የሚኖር አለ አለ እንደ? የለም። የጊዜ ጉዳይ ነው። ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለህ። ዛሬ ሌላውን ትቀብራለህ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው፣ ሰው መሆን ነው። አዎ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል፣ መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁን። እውነት አላችሁ። ግን ለማን የምንነግረው ይሆንን? ማን የሚሰማን ይሆንን?
ማነው የሚያቆመው ይሄንን? አዎ ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲበቃ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ፣ እግዚአብሔር እንዲሰማ። ነቢየ ልዑል ቅዱስ ኢሳይያስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማመ መስቀል በትንቢት መነጽርነት አይቶ የተናገረውን የተነበየውን በምዕራፍ 53 ቁጥር 5 ላይ የተጻፈውን የእግዚአብሔር ቃል ነው። ወእቱሰ ቆስለ በእንተ ኃጢአትነ ወሐመ በእንተ ጌጋይነ ወበቁስለ ዚአሁ ኀየውነ። እርሱ ግን እርሱማ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ ስለ ኃጢአታችን ታመመ። እኛ ግን በእርሱ ቁስል ተፈወስን፣ ዳንን። ክብር ምስጋና ለስሙ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ነፃነት ሲል ከሞት ወደ ሕይወት ከግብርናት ከባርነት ወደ ነፃነት ለማሸጋገር ሲል ነቢዩ ኢሳይያስ እንደተናገረው ስለ ሰው ልጆች በደል ሲል ታመመ፣ ሕሙማንን ይፈውስ ዘንድ ቆሰለ፣ ቁስለኞችን ያድናቸው ዘንድ። ዛሬ የምናከብረው በዓል ይህንን ነው። ከቁስላችን የተፈወስንበትን ዕለት ለማስታወስ፣ ከባርነት ወደ ነፃነት የተሻገርንበትን ዕለት ለማሰብ፣ ከተሰደድንበት የተመለስንበትን የተገኘንበትን ዕለት ያችን የመከራ ቀን የመከራ ሰዓት የሕመም ሰዓት ስቃይ ሰዓት ያችን የመጨረሻዋን ዕለት ዕለተ ዓርብን እያሰብን ዛሬ ይህንን በዓል እናከብራለን። በዚህ ወቅት የምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወዳጅ እናቱ ጋር በግብፅ በረሃ የተንከራተተበትን እናስባለን።
የተሰደዱትን ለመፈለግ ከስደት ለመመለስ ጠላት ዲያብሎስን ደግሞ ለማሳደድ ስደተኛውን የሰው ልጆች ፈልጎ ለማግኘት አሳዳጅ የሆነውን ዲያብሎስን ለማሳደድ የተሰደደበትን ዕለት ጊዜና ወቅት እናስባለን። ሕማሙን እናስታውሳለን። ወሰብአለይነ ትእዛዞ በምክረ ከይሲ ርጉም ወፃይነ እንገነተ ተድላ እንግብረናት እንግዛን ውስተ ግብረናት እንሕይወት ውስተ ሞት ኦ ትሕትና ዘመጠነዝ ትሕትና ኦ ፍቅር ዘመጠነዝ ፍቅር ኦ ሂሩት ዘመጠነዝ ሂሩት ሶበ ይትነገር ሕማማቲሁ ለወልድ ሕሊና ይትከፈል። ዮሐንስ አፈወርቅ በቅዳሴው እኛስ ርጉም በሆነ በዲያብሎስ ምክርና በዲያብሎስ ንግግር በዲያብሎስ ምክር ትእዛዙን ባፈረስን ጊዜ ከተድላ ደስታ ከሚገኝባት ከገነት ተባረርን፣ ከሕይወት ወደ ሞት ከነጻነት ወደ ባርነት ተሸጋገርን። ወእቱሰ ኢተሃየየነ አላ መሐረነ ወተሳሃለነ። እርሱ ግን በቸርነቱ ብዛት ጠፍተን ወድቀን ሞተን እንዳንቀር ተሳሃለነ፣ ይቅር አለን፣ ማረ፣ ራራልን፣ አሰበን፣ ስለኛም ቆሰለልን። የታመምነውን እኛን ታመመልን፣ እኛን ግን በቁስሉ ፈወሰን። ክብር ምስጋና ለስሙ ይሁን። ዛሬ የመዳን ቀን ነው። የመዳናችንን ዕለት የምናስብበት ዕለት ነው። የዛሬዋን ዕለት ሐዘንና ደስታ የተፈራረቁባት፣ ብርሃንና ጨለማ የተገለጡባት፣ ብዙ ተአምራት የተደረገባት፣ የሰው ልጆች ክፋት፣ የሰው ልጆች ቅናት፣ የሰው ልጆች ተንኮል በአደባባይ የታየበት፣ ክፎች ክፋታቸው በአደባባይ የተገለጠበት፣ እውነት የተገፋችበት፣ ውሸት የነገሰችበት፣ ብርሃን ለጥቂት ደቂቃ ለጥቂት ሰዓታት ወደ ጨለማ የተቀየረበት፣ ጨልሞም ያልቀረበት በብርሃን የተቀየረበት አስፈሪና አስደንጋጭ ዕለተ ዓርብን እናስታውሳለን። ዛሬ ክፎች እውነትን በአደባባይ የሰቀሉባት ዕለት፣ እውነት የተንከራተተችባት ዕለት፣ መከራ ያየችባት ዕለት፣ የዛሬዋ ቀን አስፈሪዋ አስደንጋጯ ድንግል ማርያም በብዙ ያለቀሰችበት፣ ሐዘንና ደስታ የተፈራረቀባት፣ መዳናችንን ስናስብ የምንደሰትባት፣
የጌታን መከራ ስናስብ ደግሞ የምናለቅስበት፣ የምናዝንበት፣ የምንጨነቅበት ዕለት ነው። የዛሬዋን ዕለት ስናስባት ይህ ሁሉ አልፎ ያ ሁሉ መከራ፣ ያ ሁሉ ስቃይ፣ ያ ሁሉ ግርፋት፣ ያ ሁሉ መጎስቆል አልፎ ባርነት ወደ ነፃነት፣ ሞት ወደ ሕይወት ተቀይሮ ነፃነታችን ታውጆ ስማችንን በስሙ ቀይሮ ክርስቲያን አሰኝቶን ስሙን ጋሻ አድርገን እንድንኖር ሕያው ስሙን መከታ አድርገን ሕይወታችንን እንድንመራ በእርሱ ቁስል እኛን የፈወሰን ሐሞትና ከርቤ ጠጥቶ የሕይወት ውሃ ያጠጣን የዘላለም ሕይወት ደሙን ያጠጣን ራቁታችንን ቀርተን የነበርነው በኃጢአት ምክንያት በበደል ምክንያት ከጽድቅ ተራቁተን ራቁታችንን ሆነን ከሱ ተለይተን ፈርተን ተጨንቀን ተሸሽገን ተሰደን ከነበርንበት ራቁቱን ቆሞ በአደባባይ እኛን የክብር ልብስ አልብሶ ነፃነታችንን ያወጀ አምላካችን መድኃኒታችን መድኃኔ ዓለም ክርስቶስ በዛሬዋ ዕለት ስለኛ ቆስሎ እኛን በእርሱ ቁስል የፈወሰበትን ዕለት እናስባለን። ክብር ምስጋና ይግባው። እውነት ነው፣ ከቁስላችን በቁስሉ ተፈውሰናል። እውነት ነው፣ ድነናል፣ ነፃ ወጥተናል፣ ከሕመማችን ተፈውሰናል፣ ከእርሱ ጋር ታርቀናል፣ አንድ ሆነናል፣ ወደ ክብራችን ተመልሰናል፣ ወደ ሀገራችን ገብተናል፣ ወደ ተባረርንባት ወደ ተሸሸግንባት ለዘመናት ተዘግታ ወደ ኖረችው ሀገራችን ገነት ተከፍታ ገብተንባታል። ተዘግታ አልቀረችም፣ ተከፍታለች። እኛም በደሙ ፈሳሽነት ከበደላችን ነጽተናል፣ ተፈውሰናል። ግን ወገኖቼ ደግመን አልቆሰልንም፣ ዳግመኛ አልታመምንም። ፈውሳችን የመጨረሻ ሆኖልናል። ዛሬ የታመምን አይደለም፣ ዛሬ የቆሰልን አይደለም። መድኃኒታችን ኢየሱስ ክርስቶስ ስለኛ ደሙን ያፈሰሰው እኛ እርስ በርሳችን ደም እንድንፋሰስ ሳይሆን ተፋቅረን እንድንኖር ነው። ተሳስበን እንድንኖር ነው። ተወዳይተን እንድንኖር ነው። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያልን ዳግም ወደ ባርነት፣ ድነናል እያልን ዳግም ወደ ሞት። እስመ በእንቲአሁ ይቀትሉነ
ኩሎ አሚረ ወኮነ ከመ አባግ ዘይጠብሑ። ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ዕለት ዕለት እንገደላለን አለ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አዎ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁን። እውነት አላችሁ። ግን ለማን የምንነግረው ይሆንን? ማን የሚሰማን ይሆንን? ማን የሚያቆመው ይሆንን? አው ይብቃ። ተለማመድነው እኮ። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በእርሱ ቁስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት፣ የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትና ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። አዎ ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲበቃ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ፣ እግዚአብሔር እንዲሰማ። አው ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለምን ዘገየ? ስለምን አይሰማን? በደላችን በዛ፣ ኃጢአታችን በዛ። ጸሎታችን ከልብ ነው፣ አገልግሎታችን ከልብ ነው። ማረም የሚገባን ነገር አለ፣ የሚቀረን ነገር አለ፣ እኛ ጋርም የሚቀር ነገር አለ።
መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መድኃኔዓለም ይስማ። ሀገራችንን ሰላም ያድርግልን። ልጆች ይማሩ፣ ሕፃናት ይማሩ፣ ሕፃናት ይደጉ። ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አዎ ይሄ ነው የሚያስፈልገው። መተሳሰብ ነው የሚያስፈልገው። አንድነት ነው የሚያስፈልገው። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ በመነቃቀፋችን በመሰዳደባችን በመወጋገሳችን አንዱ በአንዱ መፍረዳችን ተለያይተን ለየብቻ ስንሮጥ ለየብቻ እየተበላን እናልቃለን እንጂ ዋጋ የለው። አንድነት ይሻለናል፣ ህብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞት አለ እንደ ንገሩ አለ እንደ የማይሞት አለ? የሚገሉ አይሞቱ? እስቲ ንገሩ። ሺህ ዘመን የሚኖር አለ እንደ? የለም። የጊዜ ጉዳይ ነው። ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለህ። ዛሬ ሌላውን ትቀብራለህ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ፣ ደም የሚያፈሱ እጆች ይታጠቡ፣ ይንጹ፣ ንስሐ ይግቡ፣ ይመለሱ። አዎ የኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም እኛ። ገዳዮችን ወደ ንስሐ ይመልሳቸው እግዚአብሔር። አይምራቸው ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው ይንጻ። እግዚአብሔር ከሁላችን ጋር ይሁን። የሰላም በዓል ያደርግልን። እስቲ እጃችሁን ከፍ አድርጉ ወደ ሰማይ። ይሰማችሁ እንደሆነ እስቲ ሁለቱን እጃችሁን ከፍ አድርጉ። ይሄ እጅ የተባረከ ይሁን፣ ደም የማያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጉ እንደ ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ሆይ ያለ ወደ ሰማይ እያየ የሰማይ አምላክ ይታረቀው። የሰማይ አምላክ እሺ በላችሁ፣ አመስግኑበት። መድኃኔዓለም ቢሰማን ቢታረቀን ሀገራችንን ሰላም ቢያደርጋት ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኔዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጠ፣ ሰላም ይስጠ። እስቲ አሁንም እጃችሁን ከፍ አድርጉና እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። በያላችሁበት በሰላም ወጥታችሁ በሰላም ግቡ። ሰርታችሁ አግኙ፣ እጃችሁ ይባረክ። ሰርታችሁ ካገኛችሁት ለነዳያን የምታበሉትን ለቤተ እግዚአብሔር የምትሰጡትን ስጦታችሁን ሁሉ እግዚአብሔር አምላክ ይቀበልላችሁ። በገንዘባችሁ፣ በጉልበታችሁ፣ በሙያችሁ፣ በእውቀታችሁ፣
ቤተክርስቲያንን የምታገለግሉ ምእመናን እንዲሁም በማህሌቱ፣ በቅዳሴው፣ በሰዓታቱ፣ በትምህርተ ወንጌል፣ በዝማሬ በቤተ መቅደሱ የምታገለግሉ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን እግዚአብሔር አምላክ በበዛ በረከት ይባርካችሁ፣ በረድኤቱ አይለያችሁ፣ የሰላም የበረከት ባለ ያድርግልን። ሁላችንንም በምሕረቱ በቸርነቱ ይጠብቀን። ይህችን ዓለም መውደድ ልብን ያወካል፣ መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በአታ ለመኖር፣ የውሃ፣ የመብራት፣ የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሙን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርህራሄ ልብ ነው። ዳግመኛ ስማይል ልንገርህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት፣ ርህራሄን ገንዘብ በማድረግ ገዳማውያንን እንታደጋቸው።